አዳራሻችን ሁሌም ክፍት ነው ከእሁድ እስከ እሁድ። በጣም ደረጃውን የጠበቀ ቆንጆ ቡና ነው። እንኳን ወደ ካፒታል የባህል ምግብ አዳራሽ በደህና መጣችሁ። ወደ ውስጥ ገባ እንበልና ያለውን ነገር ደግሞ በደንብ ላሳያችሁ። አዳራሻችን ይሄን ይመስላል። የባህል አዳራሹ በጣም ሰፊና በተለያዩ የባህል እቃዎች ያማሩና የተዋቡ ናቸው። ብቻዎትን መተው ቢዝናኑ፣ በግሩፕ ብትመጡ፣ ከጓደኞች ጋር ከፋሚሊ ጋር ቢመጣ ለተለያዩ ፕሮግራሞች አዳራሻችን ሁሌም ክፍት ነው ከእሁድ እስከ እሁድ። በዚህ በኩል ደግሞ እንደምታዩት የባህል ቡድን ስቴጅ አለን። ባህል ቡድናችን ቆንጆ ቆንጆ የኢትዮጵያ የሀገረሰብ ሙዚቃዎችን እና የተለያዩ የባህል ሙዚቃዎችን የምናሳይበት ነው ከልዩ ልዩ ውዝዋዜዎች ጋር። አገራዊ የባህል መጠጦች አሉን። እሱን ደግሞ አዘጋጅተን የምናቀርብበት ቦታዎች አሉ። እዚህ ጋር እንደምታዩት የኮፊ ሴሪሞኒ ቦታ አለን። ቆንጆ ሀገር በቀል የኢትዮጵያ ቡናዎችን የምናቀርብበት። እንደምታዩት ሙሉ በሙሉ ቤታችን ሙሉ ባህላዊ ነው። በጣም ያምራል። ሁሉም ሰው እንደሚወደው ተስፋ አረጋለሁ። እንግዲህ ከባህላችን አንዱ ያው እጣን ነው። ከዛ ቡና ለመጠጣት ለሚፈልግ ለማንኛውም ሰው የኮፊ ሴሪሞኒ አለን። በጣም ደረጃውን የጠበቀ ቆንጆ ቡና ነው። ጽድት ያለ ታጥቦ ያለቀለት ቡና ነው። ቆንጆ ቡና እዚሁ ነው ቆልተን ራሳችን ፈጭተን አፍልተን ሰርቪስ የምንሰጠው ለእንግዶቻችን። ሁሉም ደስተኛ እንዲሆን ወይም ትክክለኛውን የቡናን ጣዕም እርካታ እንዲያገኙ ስለምንፈልግ በዚህ መሰረት ነው ሰርቪስ የምናደርገው ለሚመጡት ደንበኞቻችን። አሁን ወደ ቡፌ ቦታችንና ቡፌ በሌለን ጊዜ ደግሞ ማዕድ የምናቀርብበት ሁኔታ በዚህ መልኩ ነው። እንደምታዩት ደረጃውን የጠበቀ ነው። ማንኛውም ሰው የሚመገብበትን፣ የሚጠጣበትን፣ የሚዝናናበትን ነገር ጥሩ ስሜት እንዲሰማው ፊት ለፊት ነው እያንዳንዱን ነገር የምናደርገው። አዳራሻችን ይሄን ይመስላል። አሁን በዚህ መልኩ ካሳየዋችሁ አሁን ወደ ማብሰያ ክፍላችን እንግባና ያለውን ነገር ደግሞ ማብሰያ ክፍል ገብተን እንየው። የጾም ወቅት ስለሆነን አሁን የተለያዩ የጾም ምግቦች አሉን። በጣም ጣፋጭና ትኩስ ናቸው። የተወሰነ መጠን ነው የምንሰራው። ወዲያው ትኩስ ለእንግዶቻችን ማድረስ ስላለብን አሁን እንግዲህ አብረን ደግሞ እንየው። ይሄ ሽምብራ አሳ ወጥ ይባላል። በጣም ቆንጆ ነው። ይሄ ደግሞ እንግዲህ በኢትዮጵያውያኖች በጣም የተወደደው በጣም ጣፋጭ ቀይ ምስር ወጣችን ነው። እንግዲህ እንዳላሳንስ ኢትዮጵያዊ ባህላችን ተረፍረፍ አድርገን ነው ማቅረብ የምንወደው እኛ ኢትዮጵያውያኖች። ይሄኛው አተር ክክ አልጫ ወጥ ነው። ይሄኛው ድፍን ምስር ወጥ አልጫ ነው። በጣም ጣፋጭ ነው። እውነት ብትቀምሱት እንዴት። ከዛ ወደ አትክልት ስንገባ ደግሞ ይሄ ፎሰሊያ በካሮት ነው። እኔ በነገራችን ላይ በጣም የምወደው ምግብ ነው። ፎሰሊያ በካሮት በጣም ነው የምወደው። ይሄ ሩዝ በአትክልት ነው። ያው ብዙ ጊዜ እንግዶች ስለሚወዱት ነው ሩዝ የምናዘጋጀው። ይሄ የተጠበሰ ቀይ ስር ነው። እንግዲህ አሁን ላይ ያው የቀይ ስርን ጥቅም የማያውቅ የለም። ይሄ ጥቁር ጎመን ነው።
ይሄኛው ደግሞ ቆስጣ ነው። የነጭ ሽንኩርት ወጥ ነው ይሄ። እንግዲህ ያው ስንቱን ዘርዝሬ እችላለሁ፣ በጣም ብዙ ነው። አንድ 18 19 አይነት ስለሆነ መጨረሻ ላይ ታዩታላችሁ ተጨልፎ ወይም ማዕዱ ላይ ተቀርቦ ስታዩት። ይሄኛው አተር ፍትፍት ነው። ይሄ ቡጥጫ ይባላል። ከሽምብራ ዱቄት የሚሰራ ነው። ይሄ አዚፋ ነው። አሁን ስንግል አድርግ። አሁን እንግዲህ የቀረን በኢትዮጵያኖች በጣም ተወዳጅ የሆነው ሽሮ ነው። ሌላ ጊዜ ለእንግዶቻችን እንደዚሁ ነው የምናደርሰው ቴብል ላይ። ዛሬ ግን ለእናንተ ፕሮግራም እንደዚህ ነው የምናዘጋጀው። እዚሁ አጠናቀን መውጣት ማሳየት ስላለብን እንደዚህ አድርገን ሽሮ መሀል ላይ ነው የምናዘጋጀው። ጠቅለል ስናደርገው የጾም ማዕዳችን ይሄንን ይመስላል። ኑና ብሉልን። በጣም ጣፋጭ ነው። ለብቻዎት ቢመጡ እንደየሰው ቁጥር ነው ለእንግዶቻችን የምናቀርበው። የአንድ ሰው ማዕድ አለን፣ የሁለት ሰው ማዕድ ብለን እናዘጋጃለን። ከዛ በላይ ለሚመጣም ሰው እንደዛ ብለን እናዘጋጃለን። በጾም ወቅት ይሄ ብቻ አይደለም የጾም ምግባችን፣ የተለያዩ የጾም ምግቦች አሉን። ያው አሁን ሰዓት ስለሌለን አጠር ባለ ፕሮግራም ስለሆነ ነው ይሄን ያሳየናችሁ። ኑና ቅመሱልን፣ ትወዱታላችሁ። አሁን በጣም ተወዳጁና ጣፋጭ ከሆነው የኢትዮጵያ የባህል ምግቦች ውስጥ አንዱ ክትፎ ነው የምሰራላችሁ። ስፔሻል ክትፎ አብረን እንስራ። ሚጥሚጣ፣ ጨውና ኮረሪማ እንዲሁም በጣም ለጋ ቂቤ ነው የምንጠቀመው። አሁን እነዚህን ነገሮች ሶስቱን ነገሮች ከቀላቀልን በኋላ ትንሽ ቂቤያችንን ሞቅ እናደርገዋለን እንዳይቀዘቅዝ ስጋችን እንግዶቻችን ሲበሉ ጣዕሙ እንዲታወቃቸው። ትንሽ ሞቅ ካለ በኋላ ቂቤያችን በእጅ ተመልምሎ በእጅ ከተሸከሸከ የንቅል ስጋ ላይ ነው የምንጠቀመው። እሱን አሽተን በደንብ እናሻለን። ከቅመሞቻችንና ከቂቤው ጋር በደንብ ነው የምናዋህደው። አሁን ማዘጋጀው ክትፎ የስፔሻል ክትፎ ሲሆን የአንድ ሰው ፖርሽን ነው። ግን እንግዶቻችን በሚፈልጉት መልኩ ነው የምናዘጋጀው። ጥሬ ለሚፈልግ ጥሬ፣ ለብ ለብ ለሚፈልግ ለብ ለብ፣ ገባ ያለ ለፈለገ ገባ ያለ፣ እንዲሁም የበሰለ ለሚፈልግ የበሰለ ነው። የአሁኑ እንግዳችን የፈለገው ትንሽ ገባ ያለ ስለሆነ ገባ ያለ ነው ያዘጋጀሁት። እንግዲህ ወደ ማዕዱ ደግሞ እንሂድ። አሁን እንግዲህ ስፔሻል ክትፏችንን ወደ እንግዳ ልናደርስ ስለሆነ እንደዚህ አድርገን እናዘጋጅተን ነው የምናወጣው። ይሄ ማዕዱ ነው፣ የስፔሻል ክትፎ ማውጫው ማዕድ ነው። እንግዲህ እንዳያችሁት ሁለት አይነት ቆጮ አለን፣ በቀይና በነጭ። ትክክለኛ ቆጮ ነው። ለጤና በጣም ጠቃሚ ነገር ነው። እንጀራችን ሁለት አይነት ነው፣ ነጭ እንጀራና ቀይ እንጀራ አለን። መመገቢያችን በባህላዊ መንገድ ነው እንዲመገቡ የምናደርገው። እሱም አንቆፌው አለን። ይሄ ወደ እንግዳችን እናደርሳለን። እኛ ይበቃል ብለን ያዘጋጀነው ቅመማ አለ። ግን እንግዶቻችን የተለያየ ሀሳብ ስላላቸው ምናልባት ጨው አነሰን፣ ሚጥሚጣ አነሰን ወይም ጎን አዋዜ እንፈልጋለን ለሚል እንግዳ በእንደዚህ መልኩ ነው የምናዘጋጀው። እንደዚህ አድርገን ወደ እንግዶቻችን ቴብል እናደርሳለን ማለት ነው። በመቀጠል ማዘጋጅላችሁ በጣም ተወዳጅ የሆነውን ዝልዝል ጥብሳችንን ነው። በጣም ተወዳጅ ነው፣ እንግዶቻችን በጣም ይወዱታል። በብዙ እንግዶች ይሄንን ጥብስ ይወዱታል። አሁን እሱን ስጋውን ዘልዝለን የተለያዩ ቅመሞችን አሽተን አዘጋጅተን ነው የምንጠብቀው። ልክ ኦርደር ሲደረግ ነው ወደምንጠብስበት ብረት ቁና የምንገለብጠው። እሱን ደግሞ ላሳያችሁ።
እንደምታውቁት በኢትዮጵያ ባህል በብረት ምጣድ ወይም በብረት ቁና ጠብሰን የምናቀርበው ጥብስ ነው። ይሄ ብረት ቁናው ላይ የተወሰነ ነገር ካገላበጥኩት በኋላ ትንሽ ስጋው እንደ መብሰል ሲል ቅመም ለመቀመም እንዲመቸኝ ሲል ወደዚህ ነው ሽፍት ማደርገው። እዚህ ላይ አድርጌ በደንብ ጠብሰዋለሁ። እንደዚህ ካደረኩት በኋላ ከላይ ሽንኩርትና ቃሪያ ጨምሬ ነው የማወጣው። እኛ የምንጠቀመው ምንድነው ለየትኛው ምግብ በጣም ለጋ ቂቤ ነው። ለሁሉም የሰው ልጅ የጤንነት ሁኔታ ጥሩ እንዲሆን ለጋ ቂቤ ነው የምንጠቀመው። ቂቤ ካረግን በኋላ የተወሰነ ደቂቃ አገላብጠን ነው የምናወጣው። ወደ እንግዶቻችን እንወስድበት ቦታ ላይ እንሄድ። አሁን ደግሞ የቅድም እዛ ጋር ያሳየኋችሁን ያዘጋጀነውን ዝልዝል ጥብስ ነው ለእንግዶቻችን የምንልከው። በጣም በጋለ ሸክላ ላይ ነው የምናስቀምጠው። እንግዶቻችን በልተው እስኪጨርሱ ድረስ እንዳይቀዘቅዝባቸው። ያው እንደምታውቁት ስጋ ሲቀዘቅዝ ደስ አይልም። በጥሬ ሲሆን ነው እንጂ በተጠበሰው ብዙም ደስ አይልም። ከዛ የተወሰነ ትንሽ ጥሬ ሽንኩርት እናደርግበታለን፣ እንዲሁም ጥሬ ቃሪያ። ቅድም እንዳያችሁት ቃና እንዲኖረው አብሮ የበሰለ ጥሬ ሽንኩርትና ቃሪያ አድርገንበት ነበረ። አሁን በጥሬ ነው። ለዚህኛው ደግሞ ማባያ ያው እንደተለመደው ባህል ቤት አይደል፣ ሚጥሚጣ፣ አዋዜ፣ ሰናፍጭ፣ ጨው አብሮ ነው የሚቀርበው ሁሌም። ይሄን እንግዲህ ወደ እንግዶቻችን ደግሞ እናደርሳለን።